በለኝ። አድርገዋል ወይስ አላደረከው? ልዋሻት አልችልም። እውነቱን ከነገርኳት ደግሞ አጣታለሁ። ዳግም መልስልኝ እንጂ ስማታል ወይስ አልሰብካትም? መልስላት እንጂ ስታደርገው እኮ የዚህን ያህል አልተጨነክም ነበር። አንቺ ነሽ አንቺ እርጉም። ደግሞ አውሪነትን ሊነሳብህ ነው። ብሌንዬ ታውቂያት አይደል? እኛን መለየት ነው የምትፈልገው። አዎ ግን ጥሩ ነገር ነው ያደረገችው። ተሳክቶላታል። ብንለያይ ይሻላል ዳግም። ባልቀርብ ይሻለኝ ነበር። ዳግም አሁን በግልጽ ንገረኝ፣ አድርገዋል ወይስ አላደረከው? ብሌንዬ አድርገዋል ወይስ? ዳጊ እንዳትዋሽ፣ ካልሆነ ግን ልሂድልህ። እንደዛ በፍቅር የሳምካቸውን ከንፈሬን እያየክ መዋሸት ከከበደ ብዬ ነው። አፍሽን ዝጊ አንቺ የተረገምሽ። ደግሞ ስትናደድ በጣም ነው የምታምረው። ድጋሚ እኮ ሳሚ ሳሚ እያለኝ ነው። ትሰምኛለሽ? ህይወትሽን የምትፈልጊ ከሆነ ከፊቴ ጥፊ፣ አለበለዚያ እገልሻለሁ። እሺ የኔ ቀንጃ፣ ከምሞትማ በሄድ ይሻለኛል። ቃል ወዴትም እንዳትሄጂ ዳግም። ለመጨረሻ ጊዜ ነው የምጠይቀው፣ አድርገዋል ወይስ አላደረከውም? በቃ ሳላስበው ነው ከማንም በላይ የምጠላትን ሴት የሳምኳት። ከዳኝ ዳግም በእኔ ላይ። እኔ ለአንተ ብዬ እኮ ራሴን ብዙ አደጋ ላይ ጥያለሁ፣ ግን አንተ እምነቴና ፍቅሬን በላ። አይዞሽ የኔ ቆንጆ፣ ደግሞ እኮ ሆን ብሎ አይደለም። እንግዲህ ዛሬ ስሜቱን መቆጣጠር ሳይችል ሴት ሳመ፣ ነገ ደግሞ አስቢው። የኔ ቆንጆ እባክሽ፣ በእኔ ምክንያት እኮ ነው። እሱን እንዳትጠዩ። አንቺ ቃል በፈጠረሽ ሂጂልኝ፣ ሂጂልኝ። በቃ ተሸንፌያለሁ፣ ሂጂልኝ። እሺ እናንተ ግን በንግግር ፍትት። እሺ መለየት ጥሩ አይደለም። ደግሞ እህትና ወንድም መሆናችሁ እንዳትረሱ። ዳግም ትንሽዬ እንኳን ለእኔ ስሜት ካለና የምታስብልኝ ከሆነ በፈጠረ በእናትህ ይዣለሁ። ሁለተኛ አጠገቤ እንዳትደርስ በቃ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ግን እንግዲህ የባላ ገዳይ ባይሉ እንደሆነ ለፀሐይ ነገረች። ፀሐይ ይህን ሰማን ለባይሉ ለማናገር ትወስናለች ማለት ነው። እንግዲህ አሁን ባይሉ በጣም ብዙ ገንዘብ ይሰጠኛል፣ እርግጠኛ ነኝ በጥሩ ዋጋ ሸጣለሁ በማለት ስትፎክር ነበር። እና እንግዲህ በመጨረሻው ልትናገር ስትሄድ እንዳጋጣሚ እየተከተለቻት ነበረ ገኒ። እንግዲህ ሳሚ ደግሞ ሁሉ ነገር ስለማቅ ለሰላም ጭምር ነገረች። ለገኒም ደግሞ ፀሐይ የምትይ ወዳጅሽ ጎረቤትሽ አሳልፋ ለባይሉ እየሰጠቻት እንደሆነና ለባይሉ ሁሉ ነገር እንደነገረችም ጭምር ሲነግራት ነበር። እና ገኒ እጅግ በጣም ተናደደች፣ ተጸጸተች። እንዴት እኔን አሳልፋ ትሰጠኛለች? ወዳጄ፣ ቅርብ ጓደኛ፣ አማካሪ ለዛ ነበር ለካ ስታወጣጣኝ የነበረው በማለት እጅግ ትበሳጫለች። ወዳጄ ጓደኛ ያሻት አሳልፋ እየሰጠቻት እንደሆነና እንደም ምስጥሯን በሙሉ ለባይሉ እንደም የባላ ገዳይ ባይሉ እንደሆነም ጭምር ስለነገረቻት ሁሉ ነገር ነገረችው። ዳግም ትክክለኛ የአባትን ገዳይ ማን እንደሆነ እነግራለሁ ብሎ ይነግራል። አልገባኝ፣ ምንድነው የምትቀባጥሮ? አባቴ ሞት ጋር ምን የሚያገናኘው ነገር አለ? ንገረኝ ብሎ ሳጣድፎ ነበር። ተረጋጋ፣ ሁሉ ነገር እነግረዋለሁ። ባይሉ ትነግረው ትችላለህ ወይንስ እኔ ልንገረው? በማለት ይነዝታል። እና ሰላምም ቆይ ልጄን ለምንድነው እንደዚህ ስታሰቃያት የነበረው? ከልጄ ጋር ምን ያገናኛል አንተ ብላ ስትጨው እና ትክክለኛ ልጅሽ አይደለችም ቃል ብሎ ሲነግረው እሱ ደግሞ ምን ማለት ነው? ምን ለማለት ፈልገ ነው? ትክክለኛ ልጅ ቃል አይደለችም ማለት ምን ለማለት ፈልገ ነው? እንዴ ብደፍር ነው እንደዚህ የምትለው? እንግዲህ እስቲ ሌላስ ንገሪኝ የተፈጠረው ነገር ብላ ፀሐይ ሁሉ ነገር ለቃቅማ ከገኒ ከሰማችሁ በኋላ ለባይሉ አስቸኳይ ምስጢር አለ፣ ሊናገርህ በአካል ላገኝህ እፈልጋለሁ፣ በስልክ የምነገር ነገር አይደለም በማለት ልትነግረው ትወስናለች። አልገባኝም፣ ቅድም አደነጋግጧ ግን ምንም ደስ አላለኝም። ወሬ ብዙ ጊዜ ከኔ ለማወጣጣት ትሞክራለች። የራሷን ገበናና ምስጢር እኮ አንድ ቀንም ነገራኝ አታውቅም። እና ባሌ ባይሉን አሳልፈው
ፖሊስ ጋር ተነጋግሮ አሳልፎ ሊያሳስረው ሲል እና ፖሊሱ እንደ ካዶም ጭምር ስለሰማች እና ጆሮ እየሰሙ ባሌን ገደሉብኝ ብላ ነገረቻት። ያንን ለቃቅማ እንግዲህ አሁን እኔ ጥሩ ገንዘብ አገኝበታለሁ ብላ ስትዝት እንደ የተፈጠረውን ነገር በሙሉ ልትነግር ለባይሉ ትቀጥረዋለች። ከባይሉ ጋር ስትገናኝ ገኒ ድንገት ታያታለች ማለት ነው። ልክ ስታይ በጣም ደነገጠች። ምክንያቱም እሷ እንድትናገር ብዙ ነገር ስታረጋት ነበር እና ሁሉ ነገሩን ከሰማች በኋላ ለካ እያስመሰለች እንደሆነና አውቃ እንደሆነም ጭምር ስደርስበት በጣም ትናደዳለች ማለት ነው። እና እያስመሰለች ነበር ማለት ነው እያለች ዳግም ቃልን እገልሻለሁ፣ እኔና ብሌንን ለማለያየት የምትሞክሪ አንቺ ምን ስለሆንሽ ነው? እመኚ በእጄ ሰበብ ትሆኛለሽ እያለ እየዛተባት ነበር። አንቺ እንደምታስቢ አይደለም፣ ትሰሚኛለሽ? መቼም አብራችሁ ልትሆን አትችሉም። ዳኒ የኔና የኔ ብቻ ነው በማለት ስትዝት ነበር። ነገር ግን መቼም ያንቺ ሊሆን አይችልም፣ ትረሺ ይሻልሻል ስትል ቃል ብሌንን ለማናደድ ስትሞክር ነበር። ነገር ግን የፈለግሽው ነገር ብታረግም መቼም ቢሆን ከአንቺ ጋር እንደማይሆን ብትነግራቱም ነገር ግን መቼም ቢሆን ዳኒ የኔ ብቻ ነው ትለዋለች። መቼም እናንተ ወንድማሞች ናቸው አይደለም? እህትሽ ነው ወንድምሽ ነው። ስለዚህ አብሬው እንደሆንሽ አትገፋፊ፣ ልጁን ለቀቅ አርጊ፣ እሱ የኔ ብቻ ነው ስትል ትዝትበታለች። በኃይሉም ሳሚን ሊያስቆም ቢሞክሩም ሳሚ ግን ሁሉ ነገር ለማናገር ይወስናል። ልታስቆም ብትሞክሩም ብትለምኑም በጭራሽ የተፈጠረውን ነገር በሙሉ ሰላምን ማወቅ አለበት። ዳጊም የአባቱን ገዳይ ማን እንደሆነ ማወቅ አለበት። ልታስቆመኝ አትሞክር በኃይሉ ተው እንጂ እያለ ነበር። ነገር ግን እሱን የሚያወሩት ነገር በጭራሽ ማመን የለባችሁም ውሸቱ ነው ሲል እየተናገረ ነበር። አልገባኝም፣ ምንድን ነው የዋሸሁት? እስቲ ንገረኝ፣ የቱ ጋ ነው የዋሸሁት? እና እንዴት ብደፍር ነው ልጄን እንደዚህ የምትሰቃያት? ልጄ በአንተ ምክንያት ለምንድን ነው በእናንተ በቃ ችግር መሀል ልጄ ተጠያቂ የምትሆንበት ምክንያቱ ምንድን ነው? በማለት ስትጨው ነበር። እና አልገባኝም፣ ምን ተፈጥሮ ነው እያለ ስጠይቅ ነበር። ዳጊ ሁሉ ነገር ለማወቅ ጫፍ ላይ ደርሶ ነበር። እና የአባቴ ገዳይ ማን እንደሆነ እንድትነግረኝ ይፈልጋሉ ስትል ሁሉ ነገር እንደሚነግራት ሲነግራት በጣም ደነገጠች። እና ይሄንን ማመን አልችልም፣ ከዚህ አውሬ ሰውዬ ጋር አባቴ ምን ያገናኘዋል? ከአባቴ ጋር በምን ተገናኙ? በማለት ሲናደድ ነበር። የተፈጠረውን ነገር በግልጽ ነግርሻለሁ እመኚኝ እያለት ነበር። እና በመጨረሻው ሳሚ ሁሉ ነገር ዘርግፎ ለሰላም ቢነግራትም ሰላም ግን በጭራሽ ይሄን ማመን አልችልም፣ ይሄማ ውሸት ነው እንጂ እውነት አይደለም በማለት ስትከራከር ነበር። አይ ምንም የዋሸሁት ነገር የለም፣ የተፈጠረው ነገር እውነትና እውነት ብቻ ነው ስትል ትናገራለች። እነሱ ግን በጭራሽ ይሄንን መስማት ብሌንም ተደብቃ እየሰማቻቸው ነበር። እና የተፈጠረውን ነገር ሊነግሯት ወይም ደግሞ እንድትሰማ ትገደዳለች። ምክንያቱም ምን እየተፈጠረ እንዳለ ማወቅ በጣም ጓጓች። ይሄን አሁን እየተፈጠረ ያለውን ነገር ትክክለኛ ልጅሽን ብሌን እንደሆነችም ስነግራት ሰላም ይሄን በጭራሽ እኔ ላምነው አልችልም እያለች ነበር። ነገር ግን ይህንን ትሰማኛለህ? አንተን ከማን ሞት መንጠር ልጅ ልገላት ነበር። ውጣ ልሂድ ከዚህ አለዛ ፖሊስ ጠርቼ ነው የማስቀፈድድ በማለት ትጮበታለች። ብሌንም ይህንን ነገር ከሰማች በኋላ ጥያቄ ፈጠረበት። አልገባኝም፣ ትክክለኛ ወላጅ እናቴ ሰላም ነች ማለት ነው? ይሄማ በጭራሽ ሊሆን አይችልም። እናቴ ብትሆን ኖሮ ገና እንደገና ስታይኝ ትረዳኝ ነበር። እና ይህንን ማመን አልችልም። ቃል አዎ ትክክለኛ ልጇ እንዳልሆነች በደንብ አውቃለሁ። ይህንን አጋጣሚ ተጠቅማ ትክክለኛ ልጇ እንዳልሆነችም ለሰላም እንድትናገር እና ጁሱን ሄደን እንድትመርዛት እንደነበረ ቃል ነገር ግን ብሌን እንደመረዘቻት ለማስመሰል እንድትሰጣት ብትልከትም ነገር ግን አልተሳካላትም ማለት ነው። ፀሐይ እንግዲህ ሁሉ ነገር ከሰማች በኋላ ባይሉን አግኝታ ለባይሉ ሁሉ ነገር ትነግረዋለች። እና በድጋሚ ገኒ ለማሰቃየት ቆርጦ ይነሳል። ለልጅሽ አንድ ነገር ትንፍሽትና ልጅሽን እንደሚገልባት ደጋግሞ ይዝትበታል። ልጅሽን ማጣት የማትፈልግ ነገር ከሆነ ይህንን ነገር በጭራሽ ለልጇ መናገር እንደሌለባት አሳምኚ ይላታል። እና ልጅሽ አንድ ነገር እንዳይሆንብሽ በጭራሽ ለልጅሽ መናገር የለብሽም። ልጅሽ አባቱን ገዳይ እሱ እንደሆነ ከሰማ ዝም ብሎ የሚቀመጥ ይመስልሻል? ገንዬ ወዳጄንን ገረሽ በጭራሽ ይህንን መናገር የለብሽም ስትላት እያስፈራረቻት ነበር ማለት ነው። እና ቃልም ምንም ብፈጠር አይኔን ከዚህ ቤት ማንም ላስወጣኝ አችልም፣ አንቺን ደግሞ
ለሰራሹ ስራ እያንዳንዱ ነገር አስከፍልሻለሁ በማለት ስትዝትበት ነበር። ዳግም እጅግ በጣም ተናዶ ስለነበረ ቃል ላይ የተናደደውም ሳሚ ላይ ለመውጣት ንዴቱ ሲሞክር ነበር። ነገር ግን ትሰማኛለህ፣ እጅግ በጣም ተናድጃለሁ፣ ንዴቴን አንተ ላይ እንዳልወጣ ትክክለኛ የአባቴ ገዳይ ማን እንደሆነ ንገረኝ ብሎ ሳስጨንቅ ነበር ማለት ነው። ብሌንም ይህን ስትሰማ እጅግ በጣም ታዝንና የአባቱን ገዳይ ታውቋለን ብላ ሳሚን ለማናገር ትወስናለች። የሌለ ነገር እያወራ መሆኑን ትረዳና ይህንን ደጋግሞ ብሌን ቃል እኔና አንቺን ለመለያየት ነው የምትፈልጉ እና ብትፈልግም ተሳክቶላታል። ስለዚህ ካሁን በኋላ እኔ እናንተ ተለያይተናል። በጭራሽ ፊቴ እንድትቆም አልፈልግም እባክህን ትልና ትለምናለች። እሱ ግን መቼም ተስፋ እንደማይቆርጥና ሁሌም እሷ እንድከተላትና ሁሌም እንደሚፈልጋትም ጭምር ብነግራትም ነገር ግን እሷ በጭራሽ ካሁን በኋላ እኔ ከአንተ ጋር መሆን አልፈልግም ዳጊ እባክህ በእናትህ ይዣለሁ እንዳትከተለኝ በቃ ተወኝ ብቻዬን መሆን ፈልጋለሁ ስትል ቃል ይሄንን አጋጣሚ ተጠቅማ እኔ ያለሁልህ አታስብ የኔ ቆንጆ እያለች እየተማዘዘች ስታናግረው ነበር። ዳኒ ግን በጭራሽ ላይሽ አልፈልግም፣ ውጭልኝ ያንቺ ዝባዝንኬ መስማት አልፈልግም በማለት እጅግ በጣም ይናደድና ይበሳጫል ማለት ነው። እንግዲህ ምንም ብታረግ አንተ የኔና የኔ ብቻ ነው። ስለዚህ ለማይፈልግ ሰው ጊዜን ባታቃጥል ይሻላል። ትሰማኛለህ? እኔ ብቻ ነው የኔ ማቶን ከሆነ አንተ የማንንም ሰው መሆን አትችልም በማለት ስትስትና ሳስፈራራት ነበር ማለት ነው። እና ገኒ እጅግ በጣም ተናደደች እና ምስጢሯን ስትነግራት የነበረው አሳልፋ እንደሰጣችም ስታቅ አውቃ በድጋሚ ምን እንደተፈጠረ ለማወቅ ስትጋጉ ነበር። እና ፀሐይ ውሸታምና አስመሳይ ለባይሉ ወንጅ አሳልፋ እንደሰጠቻት ስትደርስበት ዳግም እናቴ አደጋ ላይ ያለች እናቴ አደጋ ነች ላይ ያለች ባይሉ እኔና እናትና ልጅ መሆኗን አውቋል። ስለዚህ እባክሽ በብዙ ነገር ተጨነቄ ነው ያለው ብሌን እባክሽ እያለ እልቁንስ ለኔ ሳይሆን ለእናት ታስፈልጋለህ፣ ከእናት ጎን መሆን አለብህ፣ እባክህ ዳጊ እኔ ራቀኝ ተወኝ በቃ ስትል ትነግረዋለች። ለእናት መኖር የምትፈልግ ከሆነ እባክህ እናትን አሁን በቅርቡ እናገኛት፣ እሷን ለማስከፋት አትሞክር፣ ከእናት ጎን ቁም፣ አሁን እናት ታስፈልጋታለህ። እንደዚህ ሆነ ሳይሆን እንደዚህ አውሬና ሰው ገዳይ ወይም ሰውን ጎርቶ እስር ቤት እየመጣች እንድትጠይቅ ነው የምትፈልገው? እባክህ ራስን ለመቀየር ሞክር፣ ነገር ግን ከኔ ጋር እኔን ብትረሳኝ ይሻላል እያለች በጣም ተከፍታ እያለቀሰች ነበር። ነገር ግን እሱም ብትለምነው ብታናግረው ነገር ግን ዳኒ በጣም ስሜታዊ ሆኖ ጭራሹ ቃልን ልገላት ብሞክርም አሁን በጣም ሰልችቶኛል እና ብቻዬን መሆን ፈልጋለሁ፣ ካሁኑ ነገ ትሻሻላለህ ብዬ ብጠብቅ አንተ አትሻሻልም። ቆይ ቃል እንደዛ ስታረግ አንድ ነገር ብትሆን ኖሮ ምን ታረጋለህ? እስቲ ንገረኝ። እሷን ገለ እስር ቤት ትገባለህ፣ ከዛ እናትን በመጨረሻ አግኝታ ደስታውን ተደስታ ሳትጠግብ ጭራሹ አንተም እስር ቤት መታ እንድትጠይቅ ነው የምትፈልገው? ታዲያ ምን ማድረግ አለብኝ? ትሰምኛለች? ከኔ ጋር የማትሆኝ ከሆነ ብሌን ከኔ ጋር ማቶኝ ከሆነ እኔ መጨረሻ ምን እንደምሆን አላቅም፣ ሰውን ከመጉዳት ወደ ኋላ አልልም ስትል ዳጊ እገልሻለሁ። እንዴት ነው እንደዚህ አረግሽው? እኔና ብሌንን ለመለያየት ብዙ ነገር አድርገሻል፣ ስለዚህ መሞት ነው ያለብሽ፣ እገልሻለሁ ስትላት ሄለን አይታት እንዳላየችው ስላለፈቻት በጣም ተናደችበት። በንዴቷም ሄለንን እገልላታለሁ ብላ ተወስነ። ከዚህ በፊትም ሄለንን ለማስገደል ሙከራ አድርጋባት ነበር። ነገር ግን ባይሳካላትም ቀላል ሳሚን ቀጥራን ልታስገድለው ነበር። ሳሚ ግን በዛ መግደል እንደማይፈልግና እያንዳንዱ ነገር እየተፈጠረ ያለው ነገር ታሳውቅኛለሽ ብሏት ነበር። እና እባክን እናትን ሂድና ከጎና ሁን፣ እኔ በጣም ሰልችቶኛል፣ በቃ ሰልችቶኛል ዳጊ እባክን፣ አሁን ብቻዬን መሆን ብቻ ነው የምፈልገው፣ ራሴን ማዳመጥ እፈልጋለሁ፣ ስለዚህ እባክን እንድትሆኝ እፈልጋለሁ በማለት ትነግረዋለች። ብሌን እኔ አንቺን መቼም ቢሆን ብቻሽን ልተውሽ አልችልም፣ ምክንያቱም እኔ ያለ አንቺን መኖር አልችልም፣ ስለዚህ ይቅርታ አድርግልኝና አብረንን፣ አለዛ አንቺ ከኔ ጋር የማትሆኝ ከሆነ እኔ እመኒን አውሬ እሆናለሁ ሲላት ነበር። ነገር ግን እባክህን ባይሉን ይሄንን አግኝቼ ይሄንን መረጃ በስንት እንደሚሸጥ ብቻ ማሰቡ ራሱ በጣም አጓጉተኛል። ወሬ ተጓጉ ተጋልጬ ነበር እና አይገኒ ምስኪን እኔ የዋ ጓደኛሽ መስዬሽ አንቺ ሁሉ ነገር ዘርግፈሽ ነገር እኔ እየነገርኩሽ መሆኑን ያወቅሽው ቀን መቼም ሰው አታርግኝም፣ ግን ጎረቤቱሽን ለቅቄ ነው ከዚህ የምጠፋልሽ እንጂ መቼም ቢሆን እንድኖር አታረገኝም። እንግዲህ እስከዛው ልጠቀምብሽ በማለት እንግዲህ ምስጢሯን ከእጇ እየለቃቀመች ለባይሉ ለማናገር
ስትወስን ነበር። ነገር ግን ዳጊም በጣም ከፍቶትና አዝኖ እናቱን ለማግኘት ሲሄድ እንዳጋጣሚ እሷን እዚህ ያገኛታል። ልጇም እንዳገኘችው ስትነግረው ነበር። በድጋሚ ሳሚን በኃይሉ እጅ ገባና እገድልሃለሁ፣ በአሁኑ መሞት ነው ያለብህ ስለዚህ ትበታል እና ድጋሚ እኔን የምታሰቃየኝ አይገባም እያለ እየዘጋ ብሌንም ግራ ተጋባች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ